በኃይል እጥረት ሳቢያ በአንዳንድ የአዲስ አበባ አካባቢዎች የውሃ አቅርቦት መስተጓጎሉ ተገለጸ። ቦሌ፣ ንፋስ ስልክ፣ ቂርቆስ ክፍለ ከተሞች በሙሉና ከፊል አካባቢዎች ላይ የተከሰተው የውሃ መቋረጥ 3 ቀን ሆኖታል። በአቃቂ ከርሰ ምድር ውሃ ላይ የተፈጠረው የኃይል መቋረጥ ለችግሩ ምክንያት እንደሆነም ነው የአዲስ አበባ ውሃና ፍሳሽ ባለስልጣን የተናገረው። እንደ ባለስልጣኑ ችግር ለመፍታት ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመነጋገር ምላሽ እንዲሰጥ እየተደረገ ነው። ይሁን እንጂ ምላሹ በተፈለገው ፍጥነት እየተሰጠ አለመሆኑን በባለስልጣኑ የህዝብ ግንኙነት የስራ ሂደት መሪ ወይዘሮ ጸገነት ተስፋዬ ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት በበኩሉ ችግሩ ለከርሰ ምድር ውሃው ቀጥታ የኃይል አቅርቦት ለመስጠት ሲባል ስራዎች ሲሰሩ የተፈጠረ የኃይል መዛባት የመጣ መሆኑን አስታውቀዋል። በኢትዮጵያ ኤሌክትሪክ አገልግሎት የውጭ ህዝብ ግንኙነት ኃላፊ አቶ ገብረ እግዚአብሔር ታፈረ ለዚህ ችግር ማስተካከያዎች እየተደረጉ መሆኑን ጠቁመዋል። እንዲህም አይነት ችግሮች ተደጋጋሚ ከመሆናቸው አንጻር ዘላቂ መፍትሄ ለመስጠትም የውሃ ምርቱ ራሱን የቻለ ኃይል የሚያገኝበት መስመር የመስጠት ስራ እየተሰራ መሆኑንም አስረድተዋል። ይህ ስራም የዲዛይን ስራው ተጠናቆ ወደ ተግባር እየተገባ መሆኑን ጠቁመው በሙሉ አቅሙ ተግባር ላይ እስኪውል ግን ተናቦ የመስራቱ ጉዳይ ትኩረት ሊሰጠው እንደሚገባም አንስተዋል። ችግሩ በተደጋጋሚ እንደመነሳቱ በዘላቂነት የተቀመጠው የመፍትሄ አቅጣጫ ልዩ ትኩረት የሚያሻው ጉዳይ ነውም ተብሏል። ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው።